ሰላም ሰላም ውድና የተከበራችሁ የጂማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ መረጃዎችን ይዘንላችሁ እንመጣለን። ስለ ቀነኒ ወንድሟ ምን አለ? ዝምታው ሰበረ፣ አዲስ ነገር ተናገረ። በጣም የሚያሳዝን በጣም አንጀት የሚበላ አዲስ ነገር እንዲሁም አዲስ የፎቶ ወጥቷል። የቀነኒ አዲስ የሚያሳዝን ፎቶ ወጥቷል። እሱንም አስገባላችኋለሁ። እስኪ ላይክ ሼር ሰብስክራይብ እያደረጋችሁ ወደ መረጃው እንሂድ ማለት ነው። አብረን እንስማና ከወንድምየው አንደበት ከዛ አብረን አስተያየት እንሰጣለን። በጣም ያሳዝናል። ወዴት እየሄድን እንደሆነ እውነት በጣም ነው የሚከብደው። ሀገራችን ላይ ያለው ነገር እግዚአብሔር መልካም ነገር ያምጣልን ብላችሁ ሁላችሁም ጸሎት አድርጉ። ወደ መረጃው እንሂድና ቀጥዬን ይገባለሁ ማለት ነው። ሀሳብ አስተያየት ስጡ። በላይክ በሼር ግቡ። ታውጡልኝ። አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ የሚቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ልጄን ደም ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ የሚቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ልጄን ደም ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ የሚቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። እንደለመደው ሰክሮ መጥቶ በታናሽ ወንድሟ ፊት ተንበርክከው ሲለምኑት ከእንደገና እግሩ ስር ወድቆ ሲለምነው የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደምሸፍኑለት እኔ እግዚአብሔር ይወቅ። ያስፈራራት ነበረ። ልጅቷን አቢዩዝ አርጓታል፣ ሜንታሊም ፊዚካል። ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው። እየመታት እኮ ያለ እኮ ቪዲዮ አለ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። ድምፃዊ አንዷለም ጎሳም መኖሪያ ቤቱ እስከ ዛሬ ሊታይና ሊገኝ ያልቻለ ነገር ግን በመጨረሻም የተገኘው በቀነኒ አሳዛኝ ህልፈት ዙሪያ አነጋጋሪ የሆነው መረጃ ይህቺ ሚስኪን ወጣትም ትዳሬ የወደፊት የልጆች አባት ብላም ራሷን ለፍቅር ምን ያህል እንደሰዋች የሚያሳይና በምን አይነት አሰቃቂና ፍርሃት በተሞላበት የህይወት መንገድ ውስጥ ከአንዷለም ጋር ሁሉንም በውስጧ ዋጥ አድርጋ እየኖረች እንደነበር የሚያሳይና ይህንን መረጃ የሰሙት ቤተሰቦቿን በዚች ወጣት ህልፈት ዙሪያ ፍትህ እየጠየቁ እንዴት ህይወቷ እንዳለፈም በጥያቄ ውስጥ የነበሩትንም ሁሉ ያስነባና የብዙዎቹንም ሰላም ውድና የተከበራችሁ የጂማ ሚዲያ ቤተሰቦች እንዴት ናችሁ? ይህን ቪዲዮ ስታዩ ላይክ ሼር ሰብስክራይብ አድርጉ። ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በጣም ያሳዝናል። እንግዲህ እንደምታዩት የቀነኒ እናት አባት ቤተሰብ እንግዲህ ተራ ወንድሞቿ እየወጡ መልእክት እያስተላለፉ ነው። ምን እያደረገባት እንደነበረ አንዷለም ጓደኞቿ፣ ቤተ ዘመዶቿ፣ የተለያዩ ሰዎች እንግዲህ የራሳቸውን አለን የሚሉትን መረጃ እያቀረቡልን ይገኛሉ። በጣም ያሳዝናል። በጣም ልብ ይሰብራል። ከሁሉም ደግሞ ልቤን የሰበረው ምንድነው ካላችሁ እንዴት በዚህ ሰዓት ኮንሰርት ምንድነው ፍርድ ቤት ቀርቦ ለጠበቃው የተባለው ኮንሰርት አለብኝ ለፋሲካ ኮንሰርት ስላለብኝ በፍቃድ ልውጣ ብሎ አስተላለፈ። በጣም አያመም? አያሳዝንም? ምን ማለት ነው ይሄ ነገር? ምንድነው? ወዴት ነው? አያስብልም? እንዴት በዚህ ሰዓት እችን የመሰለች ምስኪን ህይወቷ አልፎ ዛሬ እንዴት ነው ለኮንሰርት የሚለው? እሱ ኮንሰርት ማድረግ ሌላ እንኳን የስራ ባልደረቦች በዚህ ሰዓት ላይ 40-30 እንኳን ሳይሞላት በእኛ ባህል እንደውም በኢትዮጵያና በኦርቶዶክስ ባህል እስከ 40 ቀን በጣም ጠንካራ አይደለም። ሙዚቃ ቴሌቪዥን ሊከፈት ቀርቶ እንደው እስከ 40 ቀን በጣም ሀዘን እንደሆነ ታውቃላችሁ ሁላችሁም ኢትዮጵያ ላይ ማለት ነው። ይሄን ነገር ሁላችን የምናውቀው ነገር ነው። እና እንዴት በምን አንጀቱ በምን ጭካኔ ነው ስታስቡት? እኔ እንጃ። እኔ በጣም እንትን ብሎኛል። እናንተን አላውቅም። እኔ በጣም ደንግጫለሁ። በጣም አሞኛል። በጣም አሳዝኖኛል። በጣም ልቤ ስብር ብሏል። የእውነቴን ነው የምነግራችሁ። እንዴት እንደዚህ ይደረጋል? እንዴት ኮንሰርት አለብኝ ላውጣ ይላል? እንግዲህ ሲያደርግባት የነበረው መሳሪያ ሁሉ የተኮሰው ፖሊስ ገብቶ እንግዲህ ያው ደሜን አካውንትን ተገኝቷል እንዳልኳችሁ በመረጃ ፖሊስ ገብቶ ቤቱ መርምሯል። እንዲሁም እየታጠበ ነበር የደረሰው ደረጃ ቤት እየታጠበ ነበረ። ብዙ ነገሮች ብዙ መረጃዎች ተገኝተዋል። እስኪ
አንዳንድ መረጃዎችን ደግሞ አሁንም እንስማ እስኪ ተሰማቸው እስኪ አምቶ መዘዘባት መሳደብ ጀመረ። ዝም ቢለምኑት ምን ቢሉት አይሰማም። ሰውየው አብሾ ነገር አለበት። መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ወደ ተኮሰው ወደ ኪችን የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደሚሸፍኑለት እኔ እግዚአብሔር ይወቅ። እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድን ነው የምትሉ ሰዎች በታናሽ ወንድሟ ፊት አቀባብለው ከእንደገና እግሩ ስር ወድቆ ሲለምነው ወደዛ ተኩሷል። ወደ ኪችኑ ማለት ነው። ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል። ኦኬ፣ ይህንን አንዷለም ነው እናንተ እየተከራከራችሁለት ያለው። ገና ብዙ ጉድ እናወጣለን፣ በጣም ብዙ ጉድ ማለት ነው። የእናንተን ስድብ ፍራቻ ወደኋላ የምንቀርበት ምንም ምክንያት የለም። እስካሁን ጊዜ ሰተናል ለራሳችን እኔና ኪያ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም አድርሶ አንዷለም መሳሪያ ይተኩስባት ነበረ፣ ያስፈራራት ነበረ። ልጅቷን አቢዩዝ አድርጓታል፣ ሜንታሊም ፊዚካል። ፍርዱ ለእናንተ እንግዲህ አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱን ለእናንተ። ይሄ ግን ትክክለኛ ማስረጃ ነው መረጃ ነው የነገርኩት። የዛው የሞተች ቀን ነው ወይስ ከሌላ ከዛ በፊት ነው? ኧረ ነፍ ጊዜ ነው የሚያደርግባት ሰው ጊዜ መሳሪያ ሲጀመር እንትኑ ነው። ግን መተኮሱ ደግሞ ፖሊሶች ፎቶ አንስተውታል ፖሊሶች። እሺ ፖሊሶች እንግዲህ እንደሰማችሁት ነው። ፖሊሶችም መጥተው ፎቶ አንስተውት ሂደዋሉ፣ በመሳሪያ ማለት ነው ሲተኩስባት የነበረው። በጣም ያሳዝናል፣ በጣም ልብ ይሰብራል። እኔ እንጃ፣ እኔ እንደዚህ ነው የምላችሁ ነገር የለም። ቅስም የሚሰብር ነገር ነው እየሰማን ያለ ነው። እንግዲህ ታናሽ ወንድሟ እንግዲህ ተንበርክኮ ነው ሲለምን የነበረው። እባክህ እኔን ግደለኝ እህቴን አትግደል ሲለው ጊዜ ተንበርክኮ እየለመነው መተኮሱን አልተወም። እሷ ሩጣ አመለጠች። እንደገና ወደ የተኮሰው ወደ እንትን በጣም ነው የሚያሳዝንኩ። ወደ ክችን ሲተኩሰው ክችኑ የተቦደሰው ማለት ነው በስቶት የወጣው አለ። ፖሊስ መጥቶ እንግዲህ እሱንም አንስቶ ሄደዋል። ደረጃውም ሲታጠብ ነበረ፣ መውጫና መውረጃው ደረጃው ማለት ነው። በዛን ሰዓት እሷ ህይወቷ አልፎ እንዴት ነው ደረጃ የሚታጠበው? እናንተ ሰዎች እንዴት ናችሁ? ይባስ ብሎ የጭካኔ ጥግ እኮ። አሁን ደግሞ ምንድነው የጭካኔያቸውን ጥግ ተመልከቱልኝ እስኪ ወገን። እንዴት ነው ኮንሰርት ላዘጋጅ የሚል የሱ ጠበቃ ወጥቶ ኮንሰርት ላዘጋጅ ብለዋል ማለት አንዷለም አለው። ጠበቃው ደግሞ ጠየቀ ማለት ነው ፍርድ ቤት። ደንበኛዬ ኮንሰርት አለበት ስለዚህ በዋስ እንዲለቀቅ ብሎ ጠየቀ፣ ተከለከለ። እንግዲህ የተገኘው መረጃ ፖሊስ ባንደበቱ ያወጣው እንግዲህ ይሄ ሁሉ ነገር ተገኝቷል። ታዲያ ይሄ ሁሉ ባለበት ሰዓት ላይ እንዴት ነው? እኔ እንጃ። ብቻ ፍርዱን ለእናንተ ወገን። እውነት በጣም ነው የሚያመው፣ በጣም ነው የሚያሳዝነው፣ በጣም ነው የሚከብደው። ለመስማትም የሚሰቀጥጥ ነገሮች ናቸው ማለት ነው በአሁኑ ሰዓት ያሉት እየወጡ ያሉት መረጃ። በጣም ነው የሚያሳዝኑት፣ በጣም ነው ቅስም የሚሰብሩት። ፍትህ ለቀነኒ ማለት እንዳተው እናት በተሰበረ ልብ እንግዲህ የኢትዮጵያንን ተማጽነዋል ማለት ነው። ባካችሁ የልጄ ደም እውነት እንዲወጣ አግዙኝ፣ ከኔ ጋር ቆሙ ኢትዮጵያን በሙሉ እያሉ ናቸው። እናቷ፣ አባቷ፣ ቤተሰቦቿ እንግዲህ እየተማጸኑ ነው ያሉት። ወንድሞቿም አይታችኋል እየወጡ ናቸው ተራ ተራ። አሁን እህቷም ትወጣለች። ትንሽ ወንድሟም ቪዲዮ ሊሰራ ነው በዚህ ሰሞን። ብቻ ያማል በጣም የሚደረገው ነገር እና ቤተሰብ እንደዚህ እያነባ ነው ያለው። በጣም ነው የሚያሳዝን፣ በጣም ነው ቅስም የሚሰብር ማለት ነው። የቀነኒ ጉዳይ እውነቱ የት ጋ ነው? ምንስ ነው? ምንድን ነው የሚለው ነገር ሁሉ ይኸው ያልታወቀለት ነገር እንቆቅልሽ ሆኖብናል። የማይፈታ በጣም ነው የሚያመው። ፍትህ ለቀነኒ፣ እውነቱን ፈጣሪ ያውጣ። በጣም ተጨካክነናል ስታስቡ፣ በጣም ተደፋፍረናል አይደለ? በስማ ምን አክል ጭካኔ ነው እኛ ጋር ያለው? ምን አክል ነው? ምን አክል አረመኔን ብንሆን ነው ይህን አክል ሰው ሚስቱን አካሉን በዚህ ደረጃ እዚህ ድረስ እስከዚህ ድረስ ማድረግ? ለምን እንዴ? በዛ ላይ ደግሞ ሽምግልና አባት ጋር ማለት ነው። አባት መስፈራሪያ ቤተሰብ እየደረሰበት ነው። በሽማግሌ እንፍታ፣ ሽምግልና እንያዝ፣ አትሄዱ ፍርድ ቤት በህግ ሳይሆን በሽምግልና እንጨርስ፣ በሀገር በሽማግሌ እና በሽምግልና የሚጨርሰው። ይሄ እኮ ከባድ ነገር እኮ ነው። ዶሮ እኮ አይደለም፣ በግ እኮ አይደለም የጠፋባቸው ወይ የሞተባቸው፣ ሰው እኮ ነው እንዴ። አህያ የገደለ መሰላቸው እንዴ? ምንድን ነው የምታስቡት? ነገ በየቤታችን በእያንዳንዳችን ቤት እኮ ይገባል ይሄ ነገር። ኧረ ተው፣ እውነት በጣም ነው የሚከብደው።
እንደ ሰው እናስብ። ነገ በእኔ እንበል። ነገ እኔ ስላይስ ምን ይደርስ ሲሆን በልጄ በቤተሰቤ እንበል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቃ እውነት ያማል።